family እሻጨብጭቡ ግማሾቻችሁ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ድፎ መጣ ውድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰ ያምራል በዓል መሰለ ቤተሰብ በጣም እናንተም መምጣት የምትችሉ ብትመጡልን በጣም ነው ደስ የሚለን እንቀበላለን እርቆ ሊፈጸም አካባቢ ነው ሰላም ልናወርድ አካባቢ ሰላም እቺን ውዷ ባለቤቴን አግኝቼ ውዷ ሚስቴን የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር ሌላ ደግሞ ውለዱ ስለተዳሩ ነገር ግን ሀገር ይመራል ብዬ የማስበው አይነት ሰው ነው በዚህ አጋጣሚ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ እኛ አለን እግዚአብሔር ይመስገን ዛሬ ደግሞ እንደዚህ ሸብረቅ ብለን ወደ እናንተ መተናል እንዴ ዘም ብለን ለምትገባ አይደለም እንጂ እሺ እንግዲህ ወደ ቤተሰቦቻችን ከአንድ ቀን ምናምን በፊት እንደነገርናችሁ ከኛ ጋራ በጣም ሲለፉ ሲደክሙ ስናለቅስ አብሮን ሲያለቅሱ ሲያዝኑ ስንደሰትም እንደዛው አብሮን ሲደሰቱ የነበሩ የሆፕ ፋሚሊ ቤተሰቦቻችንን ሰብሰብ አድርገን የምሳ ግብዣ ልናዘጋጅላቸው ስላሰብን ጥሪ አቅርበናል እና እነሱን ለመቀበል ደግሞ እንደዚህ ዲኮር አሰርተን ምን ብለን ፏ ብለን እየጠበቅናቸው ነው በጣም ደስ ብሎኛል ደስታዬ ደስታችን ነው ብለው እንግዲህ አስበው ነው ይሄን ነገር እያደረጉ ያሉት እነሱም ደግሞ ደስታችሁን እንካፈላለን ብለው ፈቃደኛ ስለሆኑ በጣም ደስ ብሎኛል እግዚአብሔር ይመስገን ዋው ያምራል በዓል መሰለ ቤተሰብ በጣም ደስ ብሎኛል ያው በዓልን ብቻ ነበር ያከበርኩት እኔ ወንድሜ እንደዚህ የተወሰናችን ነው ያከበርነው ከውዱ ባሌ ጋርም አላከበርንም ከሆፕ ፋሚሊ ጋርም አንድ ላይ ሰብሰብ ብለን አላከበርንም ሰው ያን ምክንያት በማድረግ በዓልን እንደ አዲስ ልናከብር ነው ለዛም ነው እንደዚህ ደመቅመቅ እያደረግን ያለ ነው እና እናንተ መምጣት የምትችሉ ብትመጡልን በጣም ነው ደስ የሚለን እንቀበላለን ሆፕን መቀላቀል የምትፈልጉ ከሆነ መቀላቀል ትችላላችሁ በደስታ እንቀላቀላችኋለን ማለት ነው እና ሁላችሁም እንኳን ደህና መጣችሁ ብያለሁ ቤተሰቦች እስከሚመጡ ድረስ የሆፕ ፋሚሊ ቤተሰቦች እዚህ እስከሚገኙ እስከሚሰባሰቡ ድፎ መጣ ዋው ደስ ይላል በጣም እስቲ የሆነ ነገር በላቸው ሽሩ ጉዳ በዛ በጣም ሰላም እንዴት ናችሁ ውድ የሆፕ ፋሚሊ ቤተሰቦቻችን እኛ አለን እግዚአብሔር ይመስገን እንኳን በሰላም መጣችሁ ሙስሊም ክርስቲያን እህቶቻችን ኢትዮጵያውያን ኤርትራውያን ወገኖቻችን ስለመጣችሁ በጣም ደስ ብሎናል ላይክ አድርጋችሁ ጀምሩ ዛሬ በጣም ደስ የሚል ዝግጅት አዘጋጅተን የመጣ ነው እንግዲህ በእኛ በደስታችንም በአዘናችንም በክፉም በደጉም በሁሉም አይነት ሁኔታ ውስጥ ያልተለዩን ውድ ቤተሰቦቻችን አሉ ቤተሰብ ብቻ ውድ በቃ ምን ልበላችሁ እህት ወንድሞች እኔ ብያቸዋለሁ ከዳጊ ከሄሉ ማለያቸው በጣም የተወደዱ ምርጥ ቤተሰቦቻችን አሉና በክፉም በደግም ጊዜ የማይለዩን አሪፍ ቤተሰቦቻችን አሉ እጅግም እንወዳቸው ጠርተን አንጨርሳቸውም በጣም ብዙ ናቸው ዛሬ የተገኙት አሉ ያልተገኙ ደግሞ በየቤታቸው በህመም በተለያየ ነገር ሆነውም ያሳለፉ አሉ በዚህ አጋጣሚ ሁላችሁንም ጠርተናቸዋል እንግዲህ ከወዳው ባለቤቴ ጋር ሰላም አውርደን ከልጄ ጋር ደስ የሚል ህይወት እንግዲህ ያሳለፍን ነው ዛሬ ደግሞ እነሱን ለምን ራት ነገር አንጋብዛቸውም ብለን ምሳደም ነበረ ወደ ራት ቀይረን ራት ለምን አንጋብዛቸውም ብለን አሁን አመሻሹ ላይ ነው የምንገኘው እንግዲህ ቤተሰቦቻችን ዛሬ እነሱም እናስደስትበት ምሽት ይሆናል ኬክ ተዘጋጅቷል ከዛ በኋላ ደግሞ አመሻሹን አብረን ራት ምን በላ ይሆናል እስከ ፍጻሜው አብራችሁን ቆዩ እንዴት ነው ምን ተሰማሽ
በጣም ደስ ብሎኛል። እግዚአብሔር ይመስገን ለዚህ ስላደረሰ ክብሩን መድኃኒዓለም ይውሰድ። በጣም ደስ ብሎኛል። ያው እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። እንግዲህ ቤተሰቦቻችንን እየተቀበልን እነሱም የተሰማቸውን እየገለጹልን እንኳን ደህና መጣችሁ እንላለን ማለት ነው። አዎ እንኳን በደህና መጣችሁ እንላችኋለን። እየመጡ ነው የውብዬ ወንድም ኪራ፣ ሶላ፣ ናሆሜ ብቻ ምን ልበል፣ አሹ አለ፣ ዳጊ ድንገት 40 ምንጭ ሄዶ ነው፣ ኢዮባ አለ፣ ሁሉም እየመጡ ነው። ቤቲ አለች። እንግዲህ ሁሉንም ነበር። ሰላሜ ትንሽ አመም አድርጓት ነው የጠፋችው። ሰው በቀጣይ ቀናቶች እሷንም ደግሞ በግሏ ምንጠራት ይሆናል። ሰው ሁላችሁንም ከልብ እናመሰግናለን። ናሆም ዘሀረሩም ከሀረር እንግዲህ ገስግሶ ከች ብሎልናል። ረጅም ጊዜ እንግዲህ ረጅም አልኩኝ ኦልሬዲ 2 ሳምንት አካባቢ ከኛ ጋር አልነበረም። ሀረር ቤተሰብ ስትሆን ረጅም ነው የሚሆነው እና ልክ ነክ ከረጅም ጊዜ በኋላ ማለት ግን ደግሞ በቃ ስንጣላም ለምን ብሎ ሩጦ የሚመጣ ወንድማችን ነው። አሁን ደግሞ መታረቃችንን ተገን በማድረግ ደግሞ ደስታችንን አብሮ ሊካፈለን መጥቷል። በጣም ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዚሁ አጋጣሚ በዚህ አጋጣሚ እንግዲህ ድንገት እርቆ ሊፈጸም አካባቢ ነው። ሰላም ልናወርድ አካባቢ ሰላም መሆናችንን አረጋግጦ እናቱን ለማየት ሀረር ሄዶ ነበረ። እንግዲህ ዛሬ ከሀረር መጥቷል። ቪአይፒ እንግዶቻችን ገብተዋል። ኪራ ወንድሜ እንዴት ነው ወንድሜ? ሁሉ ሰላም? እንኳን በሰላም መጣችሁ። ሶላ ወንድሜ እንኳን በሰላም መጣ። ሰላም መጣ። ስለመጣ በጣም ደስ ብሎኛል። እንዴት ናችሁ? ፏ ብለናል ቤተሰብ። እናመሰግናለን። እንኳን ደህና መጣችሁ ሶላ። ሁላችሁ እንኳን ደህና ቆያችሁ ነው ብለናል። እንኳን በሰላም መጣችሁ። ፏ ብላችኋል። ዛሬ አመት በዓል መስላችኋል። ዛሬ እንግዲህ እናንተንም አብራችሁን ደክማችኋል፣ ለፍታችኋልና እኛም ደግሞ የወንድምነት የእህትነት የራት ግብዣ አብረን እንድንበላ እንድንጨዋወት ነው የጠራናችሁ። ዛሬ ታመሻላችሁ። እንግዲህ ቤት ካሁን ደውላችሁ ማደሪያ ካለ ችግር የለውም ታድራላችሁ። እዚህ ነው የምታድሩት። በደስታ ዛሬ እንግዶች እየደረሱ ነው መሰለኝ። ተቀበላቸው። እሺ እንግዶች እየመጡ ነው። በጣም ደስ ብሎናል። እንዲሁም ደግሞ ናሆሜ፣ አሹ ደርሰዋል። እንኳን በሰላም መጣችሁ። እንግዲህ ናሆም ከሀረር ቀጥታ እንደመጣ ነው። ዛሬ ነው የገባው ከሀረር እንደመጣ ነው። እንግዲህ ናሆሜ እየመጣ ነው። ሶላ እየመጣ ነው። ናሆሜ እንግዲህ በጣም አሪፍ ሀረር እያሯሯጥን ይዘን ነው መጥተናል። በጣም ተናፍቆ ነበረ። ናሆም ዘሀረሩ የቤታችን ድምቀት የሆፕ ፋሚሊ ቀኝ እጅ እንለዋለን እና ቀኝም ግራም እጅ ነው። ከምንም በላይ ደግሞ እናንተ ቤተሰቦቻችን ዛሬ እዚህ ሁላችሁም ብትገኙ ደስታችን ነበረ። ወደፊት ደግሞ አይቀርም። ዛሬ በጣም ደስ ብሎኛል። ደስታችን በምንም ቃል እኔ እንጃ ብቻ የሆነ አንዳንዴ ቃላቶች ታጣላችሁና የሆነ የፈረሰ ነገር ሲገነባ የተበላሸ ነገር ሲስተካከል የሚሰማችሁ ስሜት አለ። እኔ ልቤ ተጠግኖልኛል። ቤተሰብ ከልብ መጠገን በላይ ትልቅ ነገር ምን አለ እዚህ ምድር ላይ አይደለ እንዴ? ልቤ ርፍ ብሎልኛል። እችን ውዷ ባለቤቴን አግኝቼ ውዷ ሚስቴን እንግዲህ ሰላም አውርደን እኔ ልቤ ርፍ ብሎልኛል። እንግዲህ በቀጣይ ለኪራ እንድረዋለን። ውብዬ እንዴት ነው? አሳልፈሽ ትሰጫለሽ ወንድምሽን? ደስ ይለኛል። አሪፍ ሴት ካገኘው በገቤን ሸፍ አድርጌ ምድር እንዴት ነው ከቤት አላችሁ እንዴ? ውስጥ ካሉ እንዴ ኢዮባ ረረረ ኢዮባ የልጅ ሀብታም እንኳን በሰላም መጣ። እንኳን በሰላም መጣችሁ። አሹ ራዘር ወንድሜ እንኳን በሰላም መጣ። ቤቲ እንዴት ነሽ? እንኳን በሰላም መጣሽ። እንኳን በሰላም መጣሽ። ናሆም ዘሀረሩ ኧረ እንድገማ እንዴ ብራዘር ወንድሜ እንኳን በሰላም መጣ። ናሆሜ የሀረር እንኳን ደህና መጣችሁ።
እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎናል። እንዴ ናሆሜ ወፍሮ ነው የመጣው ሐረር እንደው እኮ ታውቃለህ፣ በቃ ደስታው እንዲህ ልግለጽላችሁ ይሄን ነገር በቃ እዛ ሆኖ ነው ዜናውን የሰማውና በቃ በደስታ ብዛት ዘለለ አይገልጸውም። ይሄ ደስታ ያመጣኝ ነው የመጣው ዋናው ጉዳይ አይደል እንዴ? እንግዲህ ማዘሩን ትቶ እስከ ሐረር ድረስ እስከዚህ መጥቶ እዛ እንደው በቃ መጨረሻ ነገሩ ሰላም እያገኘ ሲመጣ በቃ እናቴን አይቼ ልምጣ ብሎ ነው ሄደውና ናሆሜ እንግዲህ በዚህ ሁሉ ጊዜ ውስጥ ወንድሜ አንተንም ካስከፋው በጣም አረ ነው እንደዚህ አረ ተዋታ ሳቀኝ እንጂ ወንድሜ አይደለም በጣም እውነት እንደዚህ ደስታችሁ ተመልሶ በማየቴ የሁላችንም ደስታ ነው አይደል? እኔ እቺን ደስታ ለማክበር እንዴት ተንቀልቅዬ እንደመጣው እኔ ነው አልገባችሁም ማለት ነው። በጣም ደስ ይላል። ይሄን ባገኝ ደስታ ማክበር ይቆጨው ነው። አዎ ይቆጭበት ነበር ያሉ እየጠየቁ ነው። ናሆሜ ሐረርስ አለው በላቸው እስቲ በደም በጣም ነው የሚወዱ። በዚህ አጋጣሚ እኔ ራሴ ከነሱ ፍቅር በጣም እንዴት ናችሁ የሆፕ ፋሚሊዎች? እኛ በጣም ደህና ነን። እንደምታዩን ያው በፈገግታ ዛሬ ተሞልተናል። በጣም እንወዳችኋለን። የእናንተ ልፋትና ጥረት አለበት። በቃ እግዚአብሔር እንግዲህ ውለታችሁን ይክፈለው ነው የምለው አይደል? ሁላችንም ደስተኛ ነን። ይሄን ፈገግታ ደግሞ ሁሌ ነው ብየዋለሁ አይደል? ከእሑድ እስከ እሑድ ብለህ አስታውሻታል እና እንግዲህ ያዝልቀው ነው በቃ ይሄን ደስታ በየጊዜው በየቀኑ እየደጋገማችሁ አይደል? ሁላችሁም ሶላ ሁላችሁም ከጎኑ ናችሁ፣ ከውብዬም ጎን ሆናችሁ ደስታችሁን በየቀኑ ካሁን በኋላ ማካካስ ነው እንደውም እየደራረብን አይደል? ማማዬም ደግሞ አደገች እኮ አይደል? ቁጭ ማለት ጀምራለች ማማዬ እና በጣም ደስ ብሎኛል። ቸኮልኩ በነገራችን ላይ በቃ የምመጣበትን ቀን በቃ እንትን ለማለት ቸኮልኩኝ ማለት ነው። ማዘር ራሱ ምንድነው እናት አይደለው እንዴ ናፍቆት በጣም በልጧል ማለት ነው። ፍቅራቸው አሸንፎኛል ሁላችንንም ማለት ነው። እና አንድ ላይ ሲሆን እኮ ብዙ ነገር እንዴ ኃይል አለ፣ ትልቅ ኃይል አለ። በጣም ደስተኛ ነን። ወንድሜ ደስ ብሎኛል። በጣም እናመሰግናለን። በዚህ በኩል ደግሞ እንግዲህ ቤቲና አቤል ካፕሎች ናቸው። በጣም ተወዳጅ ቤተሰቦቻችን ናቸው። እንግዲህ በእኛ በክፉ ቀናችን በደስታችንም ቀድሞ የሚገኙ በቃ ምን ልበላችሁ እንደናንተ ናቸው። በቃ እናንተ በደስታችሁ በሀዘናችሁ በሁሉ ጊዜ ትገኛላችሁና አቤልና ቤቲን በፈለግናቸው በማንኛውም ጊዜ አቤላ እንደዚህ ስል ከች ነው የሚልልኝና በጣም እንግዲህ ምን ልበላችሁ ታላቄ ነው፣ ግን ደግሞ እንደ ታናሽ እየታዘዘ በማንኛውም ሁኔታ ከጎኔ ያልተለየ ወንድሜ ነው። ድንገት በስራ ምክንያት ነው አሁን ያልተገኘው፣ ግን ደግሞ ውዷ ባለቤቱን የልጆቹን እናት ዛሬ እንግዲህ ልኮልናል። ከምንም በላይ ንግስቷን ልኮልናል። እናመሰግናለን አቤላ። እሺ እስቲ ምን ተሰማሽ ቤቲ? የሆነ ይህ በጣም ነው ደስ ያለኝ። የምር የሁለታችሁ ደስታ ነው እኛን የሚያስደስተን። በተለያዩ ምክንያቶች መጠን አልጠየቅናችሁም። በዚሁ አጋጣሚ እርቅ ላይ ብቻ ነው የተገናኘንና በጣም ይቅርታ፣ የእውነት በጣም ይቅርታ። ግን ዋናው የእናንተ ደስታ ነውና በጣም ደስ ብሎኛል። እግዚአብሔር መጨረሻውን ያሳምረው። ሌላ ደግሞ ውለዱ እና ናይ በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም እናመሰግናለን ስለመጣሽ። እሺ ውድ ቤተሰቦቻችን እንግዲህ ብዙ እንግዶች አሉ። ሁሉንም ተራ በተራ እንግዲህ እንትን እንላለን። አሹ እንግዲህ ከዚህ በፊት ብዙ ጊዜ አሹ ጥይቱ ይባላል። አሹ ጥይቱ እንግዲህ ፈጥኖ ደራሽ ነው፣ ፈጥኖ ይደርስልናልና ሰው በጣም በጣም እናከብረው ወንድማችን ነው። እንግዲህ ወደፊት እሱ ማግብቶ ወልዶ እንግዲህ ሰሞኑን ከባድ ጥሪ እያቀረብን ነው። ማናት ያሹ የምትሆነው የሚለውን እንግዲህ በጉጉት እየጠበቅን ነው። እንግዲህ መልካም ህይወት እንዲገጥም ሁሌም እንመኛለን። እስቲ ምን ተሰማ? እንኳን በሰላም መጣ እና ምን ተሰማ ወንድሜ? እንዴት ናችሁ? ሰላም ነው ውድ የሆፕ ፋሚሊ።
ያው እኔ ብዙ ነገር ያው ብያለሁ ከዚህ በፊት ደስታዬን ገልጫለሁ። ደስታ ያው የእናንተንም ደስታ አብረን አክብረናል ዛሬና አንድ ላይ ሁላችንም ናሆሜም እዚህ ጋር ሁላችንም ነኪራም አንድ ላይ ሆነን ቤት ይመታለች እና ሁላችን አንድ ላይ ስለሆንን በጣም ደስ ብሎናል። ሁሌም እንደዚህ ያው አንድ ላይ ነን፣ ደስተኛ ሆነን ከሚያጨቃጭቀን ነገር እንውጣ እና በጣም ደስ ብሎኛል ስለናንተ። እግዚአብሔር ይመስገን። ሁሌም ደስተኛ ነኝ። እንደዚህ ሆናችሁ ስላየው በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ስለ ትዳሩ ነገር ግን እሺ ያንቺ ደግሞ ኪራን ታስታውቂያለሽ። ባንተ ያምር ነበር እኮ ስለታረቃችሁ እንዴ? አረተው እሺ እንግዲህ ወደ ቤተሰቦቻችን ኪራን እንግዲህ ታውቁታላችሁ፣ ወንድሜ ነው። ገና እንግዲህ እኔና ናውም የሆነ ኃይለኛ ጦርነት ውስጥ እያለን ነው የመጣው። በጣም የሚያሳዝነው ነገር እሱ ትንሽ ኮስተራ ስለሆነ ተቆጪ ስለሆነ ሁሉም ተናደውበት ነበረ። ተመልካችም አብረውኝ ያሉትም ከነሱ ጋር በጣም ተጋጭቶ ነበረ እና ጥሩ እንትን አላስቀመጠም ነበረ። ግን አሁን የመኮሳተሩ ያመናደዱ መበሳጨቱ ነገሮችን እንዲያስተካክል አግዟል ብዬ አስባለሁኝ። እንደኔ ያየሁበት መንገድ ስላለ ማለት ነው። እና ለሁሉም ነገር በጣም አመሰግናለሁ ወንድሜ። በጣም ወድህ፣ በጣም ነው ማከብርህ። እና እስኪ ከባለቤቴ ጋር ድጋሚ ትዳሪ ስለተስተካከለ ደህና ስለሆንን የተሰማን ስሜት ግለጽልን። አመሰግናለሁ። ያው እንግዲህ ስሜቴን እንድገልጽ ስለረዳሽ እና ያው እንግዲህ አንድ ላይ በመሆናችሁ በጣም ደስ ብሎኛል። ከምንም ነገር በላይ ያው የእናንተ አንድ ላይ መሆን ነው ለዚህ ነገር የዚህ ሁላ ሰው ልፋትና ያው እኔ ደስ ብሎኛል። ሶል የለፋ ነውን ታውቃለህ፣ ያደረግናቸውን ነገር ሁሉንም በቃ በደስታ በምንም በቃ ምን እንላለን ደስተኛ ነን እናንተ እንደዚህ በመሆናችሁ። ያሳለፍነው ነገር ምንም ቢሆን በእንትን ጊዜ ነው የመጣሁት። አመጣጤም የሆነ እናንተ በጣም ተጣልታችሁ ነውና ከናሂም ጋር በጣም እንትን የተዋወቅንበት እንትን ጥሩ አልነበረም አመጣጤ እና ያንን ነገር አስተካክዬ አሁን እዚህ ላይ እርቅ ላይ በመድረሳችን ከናሂም ጋር ደስ ብሎኛል በጣም እውነቱን ለመናገር። ያው አሁን አንድ ላይ ስለሆናችሁ በጣም ደስተኛ ነኝ። እንግዲህ ይሄን ነው ብለው በቃ ደስ ብሎኛል በጣም በጣም እናመሰግናለን። እንግዲህ ትላንት አይታችኋል በሶላ ዩቲዩብ ቻናል እንግዲህ ሰላም ወርዷል። ሶላም እንግዲህ በዚህ አጋጣሚ የፍቅር የመዋደድ የኢትዮጵያዊነት ተምሳሌት ብዬ ገልጸዋለሁ። ሶላ በጣም አርቆ ሀሳቢ ነው። እኔ ትልቅ ለመሪነት የማስበው አይነት ሰው ነው። ሀገር ይመራል ብዬ የማስበው አይነት ሰው ነው። በዚህ አጋጣሚ ኧረ ሲያስጨርሰኝ እሺ። እና በአጠቃላይ ትላንት ሰላምን አውርደናል እና በአጠቃላይ ከልብ እናመሰግናለን። ስለ ዮባም የሆነ ነገር ማለት ፈልጋለሁ። ያው እዚህ ካለነው ውስጥ ታናሻችን ነው፣ ልጅ ነው ስላችሁ ግን አስተዋይ፣ አንዳንዴ እድሜ ብቻ የሰው ልጅ አስተዋይ ሊያስብል አይችልም እና በጣም ትልቅ እድሜ ይዘው ግን ኖርማሊ ብዙ ማያስተውሉ ሰዎች እንዳሉ ሁላ ይሄ ልጅ ግን በጣም አስተዋይ ነው። ዳጊም እንደዚሁ ነበረ። በዚህ አጋጣሚ እዚህ አብሮን ያልተገኘው ዳጊ ወንድሜ ነው። በጣም እናመሰግናለን። አብራችሁን ተጨንቃችኋል። ዮባም እንግዲህ ከልብ እናመሰግናለን ወንድሜ፣ ክፉ አይንካብን። እስቲ አንተም ማለት የምትፈልገው ነገር ካለ ብትል ደስ ይለናል። በዚህ አጋጣሚ ዩቲዩብም እየሄደ ነው፣ ሰብስክራይብ አድርጉት። ዮባ ሆፕ ሲሆን ነገር በለን። በእውነት ይህን ስላየው በጣም ደስ ብሎኛል። ይሄ ነገር እንደሚሆን አቅ ነበር። ምክንያቱም እናንተ ትዋደዳላችሁ። እዚህ ጋር በመሀል የገባው ያው ዳቢሎስ ነው እንጂ እናንተ ፍቅራችሁ ቢቀንስ እኛ አይደለም ፍቅራችሁ የምናመጣው። ስለዚህ ይሄ ደግሞ ጸብ ነውና እኛ ጸቡን ማራቅ ነበረብን ከእግዚአብሔር ጋር። ይሄ ጸብ ደግሞ እንግዲህ እናንተም ፍቅር አወርዳችሁ እኛም ይሄን ነገር ስላየን በእውነት ደስ ብሎኛል። እኔ ሌላ በእውነት ምንም ማለት የምችለው ነገር የለም። አመሰግናለሁ። እንግዲህ ትዳራችሁን ያዝርግላችሁ፣ ልጆቻችሁን ያሳድግላችሁ። እንግዲህ ለወግ ለማድረግ ደግሞ ልጆቻችሁንም ያብቃላችሁ። ደግማችሁ ደጋግማችሁ ውለዱ ነው የምለው። እንግዲህ
እሺ በጣም እናመሰግናለን ውድ ቤተሰቦቻችን። ከዚህ በመቀጠል አብረን ሆነን ኬክ እንቆርሳለን። ሶላ ምንም ማለት ሶላ ይቅር በለኝ ሶላ፣ እንዴ ምን ሆኜ ነው እንደዚህ መጥቼ እሱ ስለወራልኝ ውክልና ሰጥቼው ነው። ይቅር በለኝ ወንድሜ። ሶላን ገልጬዋለሁ ቅድም አይደለ? በደምብ ገልጬዋለሁ። እስኪ ሶላ አንተም ደግሞ ምን ተሰማክ? ምን ማለት ትፈልጋለህ በሆነው ነገር? እስካሁን በአጠቃላይ እኔም አንተን ብዙ አስቀይሜሃለሁ። ያው እንግዲህ ሰላም አሁን ወርዷል፣ ግን ደግሞ ብዙ ነገር ተናግሬ ነበረ። አንተ ግን ከክፋት አንጻር ሳይሆን ለእኔ በማሰብ ያደረግከው ነገር ነው እና እስኪ ምን ተሰማ ይሄ ሰላም በመውረዱ እና እኔም ደግሞ ቸኩዬ በወሰንኩት ምን ትላለህ? ይሁን ነገር በለን። እሺ መጀመሪያ ደህና ናችሁ ትላለህ። እንግዲህ አስከፋው ላልከው ነገር ምንም ያስከፋኝ ነገር የለም። ምክንያቱ ማንም ሰው ባንተ ቦታ ቢሆን የሚያደርገው ነገር ነው። ሁለተኛ ደግሞ እኛ ሚስጥሩ ይዘን ሳንነግርህ እንደዛ በማድረጋችን አንተ በሰዓቱ አናዱሃል። ይሄ ደግሞ ያው ከምንም በላይ ትናንትና በይቅርታ አልፈነዋል። ዋናው ነገር ግን ዛሬ እንደዚህ ቆመህ ሰብሰብ ብለህ ማየታችን በጣም ሁላችን አስደስቶናል። ናሆሜም ይሄ ደስታ እንዳያመልጠኝ ብሎ ከሀረር ድረስ እየሮጠ ነው የመጣው። አጋጣሚ ስቀበለው ደካክሞት ነው የተቀበልኩት ዛሬ። ረስቶት ግን የሚገርም ነገር ለቀቀህ እና ከምንም በላይ አይለያችሁ፣ አንድነታችሁ ከዚህ በላይ ይጠንክር፣ ክፍተት አትፍጠሩ። በተረፈ በቃ ወደ ኬክ፣ ምክንያቱ አሁን ኬኩን መብላት ነው ያማረ። እሺ የሚገርማችሁ ነገር ግን ማለት ነው ሀረር ሄጄ በጣም ብዙ የሚጨነቅ ፋሚሊ እንዳላችሁ እኔ ራሴ እንዴ በቃ በእናንተ እኔ ራሴ ታወቅኩኝ እኮ እንዴ እንዴት ናቸው እንዴት ሆኑ በጣም ተጨንቀው ነው የሚጠይቁኝ። እና ያው አርሽላችኋለሁ፣ ተቀብለናል። ሀረሮች ሁሉንም ነገር ያዋርሻለሁ አይደል? በጣም ብዙ ኦዲየንስ አለን በዚህ አጋጣሚ ሀረር ላይ። በጣም እናመሰግናለን። እኔም አንዴ ከሶላ ጋር የዛሬ 4 ወር 5 ወር በሄድን ጊዜ ናሆሜ ጋር ነው ያረፍነው እና በጣም ብዙ በቃ መንገድ ላይ እያቀፉን ምናምን አስፋልት ላይ የእውነት በጣም ደስ የሚል ፍቅር አላችሁ ሀረሮች፣ ድሬዎች እንወዳችኋለን። መርሃባ። በቅርቡ ደግሞ ይጋብዙናል። አዎ ይያቸው ነው ከች ምለው ሀረር ናፍቆኛል። አያሳስብ አፖስቶ ነው። አይኔ ዘቅ አድርገህ ካልሆነ አይመችም። እሺ ቤተሰብ እንግዲህ አሹና እናምጣን እናንተ ምን እናግዛችሁ ብራዘር? ባልና ሚስቶቹ እንግዲህ እንደርስ ደስ ይለን ነበር። ያዝ ውቤ ቁረሱ እንግዲህ ኑ እናንተም አጨብጭቡ ግማሾች። እችኛዋ ማከፋፈል አሹ ጎበዝ ነው። ዲዛይነር ነው ባይዘው። በዚህ አጋጣሚ አሹ እና ናሆሚ እንዴት ነው ታዲያ? ደስ ብሎኛል። ብዙ ሰሞኑን ሀሳቡ ያልገለጸ ናሆሚ ነውና በደንብ ሀሳቡ መግለጽ አለበት። ቤተሰብ እንዴት ነው? ትልቅ መልስ ናሆሚ። አራኔማ በቃ በቃ እንድራለን እና ኧረ ብራዘር ቆይ አይ አሁን የመዳሩ ጉዳይማ አሹን እያሰብን ነው። የአሹን አይተን ቀጣይ እንሄዳለን። እንደዚህ ቀልጠፍ ብሎ ያኖርሻል። ባለሙያ ነው ባይዘው ያሹ ሚስት እንግዲህ የት ነሽ ባልሽ? እዚህ እየተንከራተተልሽ ነው። በባቴ ፈልገን ነው የምናገኛት። ሄዋኔ ያዝ ነው ያዝ ለፍቅራችን ነው ይላል። ደስ ይላል።
ቤተሰብ ንብላ እንብላ። ማሻስቀልኝ እንዲህ ልገልበል በመድኃኒዓለም ይሄ ግማሽ የለውም። ኧረ ቅመስ ሳህን ማይ ጋድ እንዴት ነው ደስ የምትሉ! በጣም የምታምሩት እንዴት ነው የምታምሩት! በእናታችሁ ኪን ነው የመጣችው? ምን ልትሰሪ መጣች ደግሞ? አሁን በጣም አምሮባል። እስኪ አንዴ ዞር በል ዞር በል። አንቺ ወዴት ነሽ? ማንም ሰው እንዳይነካ። ምን እየሆንሽ ነው?